ታሪክ ብዙ መሪዎችን አይቷል። ዓለም ብዙ ነገሥታትን አስተናግዳለች። አንዳንዶቹ በወርቅ አልጋ ላይ ተወለዱ፣ አንዳንዶቹ በጉልበት ሥልጣንን ጨበጡ። ነገር ግን ከምንም ተነስቶ የአንድን ታላቅ ሀገር ዕጣ ፈንታ የለወጠ፣ በደም የተጨማለቀን ምድር ወደ አንድነት ያመጣ፣ የሰው ልጅ ክብር ከባርነት ቀንበር ነፃ ያወጣ አንድ ሰው ነበር። ስሙ አብርሃም ሊንከን ይባላል። ይህ ሰው ዩኒቨርሲቲ አልገባም፣ የጦር መኮንን አልነበረም፣ ሀብት ወይም የዘር ግንድ አልነበረውም። ነገር ግን በሰው ልጆች ታሪክ ውስጥ ከናፖሊዮን በየለጠ ስልት፣ ከቄሳር በየለጠ ርኅራኄ እና ከማንኛውም ፈላስፋ በየለጠ ጥበብ የነበረ መሪ ሆኖ አለፈ። ዛሬ ወደ ኋላ እንመለሳለን። አሜሪካ ገና ያልተረጋጋች የዱር ምድር በነበረችበት ዘመን ወደ የካቲት 12 1809። ይህ ሰው ዩኒቨርሲቲ አልገባም፣ የጦር መኮንን አልነበረም፣ ሀብት ወይም የዘር ግንድ አልነበረውም። ነገር ግን በሰው ልጆች ታሪክ ውስጥ ከናፖሊዮን የበለጠ ስልጣን፣ ከቄሳር የበለጠ ርኅራኄ እና ከማንኛውም ፈላስፋ የበለጠ ጥበብ የነበረው መሪ ሆኖ አለፈ። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ታሪካችን የሚጀመረው በዋሽንግተን ዲሲ ቤተ መንግሥት አይደለም። ታሪካችን የሚጀመረው በኬንታኪ ጫካ በአንዲት መስኮት በሌላት የእንጨት ጎጆ ውስጥ ነው። ጊዜው ክረምት ነበር። የኬንታኪ ቀዝቃዛ ነፋስ የዛፎቹን ቅጠሎች እያራገፈ በሆዲገንቪል አቅራቢያ የሚገኘውን ሲንኪንግ ስፕሪንግ እርሻ በበረዶ ይሸፍን ነበር። በዚህች ቀዝቃዛ እሁድ ጠዋት ቶማስ ሊንከንና ናንሲ ሃንክስ ሊንከን የተባሉ ድሆች ገበሬዎች ሁለተኛ ልጃቸውን ተቀበሉ። ሕፃኑ ሲወለድ ዓለም አልተደሰተችም። ምንም አይነት ልዩ ምልክት አልታየም። ጎጆዋ አንድ ክፍል ብቻ ነበራት። መሬቷ አፈር፣ ጣራዋ ከእንጨትና ከጭቃ የተሠራ ነበር። በቤቱ ሙቀት የሚመጣው ከአንድ ምድጃ ብቻ ነበር። በዚች ጠባብ ጎጆ ውስጥ የአሜሪካ 16ኛው ፕሬዝዳንት የመጀመሪያ እስትንፋሱን አደረገ። አብርሃም ተብሎ በአያቱ ስም ተሰየመ። የሊንከን አባት ቶማስ ሊንከን ጠንካራ ሠራተኛ ግን ያልተማረ ሰው ነበር። በወቅቱ የነበረው ሕይወት የህልውና ትግል struggle for survival ነበር። አብርሃም ዓይኑን እንደገለጠ ያየው ነገር ቢኖር ድህነትንና ሥራን ነበር። ገና በልጅነቱ እጆቹ መጫወቻን ሳይሆን መጥረቢያን ጨበጡ። የኬንታኪ ሕይወት ለሊንከን ቤተሰብ ቀላል አልነበረም። የመሬት ባለቤትነት ሕግ ውልፍትፍት ያለ ስለነበር ቶማስ ሊንከን በሦስት የተለያዩ ጊዜያት ከመሬቱ ተፈናቀለ። የሕግ ሥርዓቱ ለድሆች ሳይሆን ለሀብታሞችና ለተማሩት ያደላ ነበር። ይህ ክስተት ምናልባትም በትንሹ አብርሃም አእምሮ ውስጥ ፍትሕ ጀስትስ ስለሚባለው ነገር የመጀመሪያውን ጥያቄ ፈጥሮ ይሆናል። አብርሃም 7 ዓመት ሲሆነው ቤተሰቡ አንድ ወሳኝ ውሳኔ አደረገ። በኬንታኪ ያለው የባርነት መስፋፋትና የመሬት ይዞታ ችግር ስላስመረራቸው ቶማስ ሊንከን ቤተሰቡን ይዞ ወደ ሰሜን ወደ ኢንዲያና ጫካዎች ለመሰደድ ወሰነ። ይህ ጉዞ ለትንሹ አብርሃም የመከራ ጉዞ ነበር። በክረምት ወራት ጥቅጥቅ ያለውን ጫካ እያቋረጡ መንገዱን በሜጫ እየቀደዱ መሄድ ነበረባቸው። ኢንዲያና ሲደርሱ ገና ቤት እንኳን አልነበራቸውም። የመጀመሪያውን ክረምት ያሳለፉት ሃፍ ፌስት ካምፕ በተባለ 3 ጎኑ ብቻ በተዘጋ አንዱ ጎኑ ክፍት በሆነ መጠለያ ውስጥ ነበር። ከፊት ለፊታቸው እሳት በማንደድ ከቀዝቃዛው የክረምት ወራትና ከዱር አራዊት ራሳቸውን ጠበቁ። እስቲ ያስቡት፣ ያ ሁሉ ብልህነት፣ ያ ሁሉ የንግግር ችሎታ፣ ያ ሁሉ ፖለቲካዊ ጥበብ በዚች ክፍት ጎጆ ውስጥ በብርድ እየተንቀጠቀጠ በሚያድግ ሕፃን ውስጥ ተደብቆ ነበር።
ነገር ግን የኢንዲያና ኑሮ ከኬንታኪው የከፋ ፈተና ይዞ መጣ። አብርሃም 9 ዓመት ሲሆነው በ1818 ዓመተ ምህረት ሚልክ ሲክነስ የተባለ አደገኛ በሽታ መንደሩን ወረረ። ይህ በሽታ የሚመጣው ላሞች መርዛማ እጽዋት ሲበሉና ሰዎች የዛን ላም ወተት ሲጠጡ ነው። የአብርሃም እናት ናንሲ ሃንክስ ሊንከን በዚህ በሽታ ተያዘች። ናንሲ ለልጇ ለአብርሃም የነበራት ፍቅር ልዩ ነበር። መሃይም ብትሆንም የልጇን አእምሮ በታሪኮችና በመጽሐፍ ቅዱስ ትምህርቶች ትገነባ ነበር። ነገር ግን በሽታው አላማራትም። ከአንድ ሳምንት ስቃይ በኋላ የአብርሃምን እጅ እንደያዘች ሕይወቱ አለፈ። ይህ ለአብርሃም የመንፈስ ስብራት ነበር። ገና በ9 ዓመቱ የሚወዳትን እናቱ ቀበረ። አባቱና እሱ ከእንጨት ሳጥን ሰርተው በጫካ ውስጥ ጉድጓድ ቆፍረው ቀበሯት። በዛን ቅጽበት አብርሃም በዓለም ላይ ብቻውን እንደቀረ ተሰማው። በልጅነቱ ያሳለፈው ይህ ሐዘን ለወደፊቱ ሕይወቱ አብሮት ለሚጓዘው ሜላንኮሊ ወይም ጥልቅ ሐዘን መነሻ ሆነ። የሊንከን ዐይኖች ሁሌም የሐዘን ጥላ ይታያቸው ነበር። ምንጩም ይህ የኢንዲያና ጫካ መቃብር ነው። ቤቱ ባዶ ሆነ። አብርሃም፣ አባቱና እህቱ ሳራ በቆሻሻና በሐዘን ተሞልተው ለወራት ኖሩ። ነገር ግን ቶማስ ሊንከን ሌላ ሚስት ለማግባት ወደ ኬንታኪ ተመለሰ። ሳራ ቡሽ ጆንስተን የተባለች መበለት አግብቶ ወደ ኢንዲያና ተመለሰ። ሳራ ቡሽ ይህች ሴት ለአብርሃም ሊንከን ሕይወት እንደ ሁለተኛ ብርሃን ነበረች። ወደ ቤቱ ስትገባ ንጹሕናን፣ ፍቅርንና ከሁሉም በላይ ደግሞ መጽሐፍትን ይዛ መጣች። አብርሃም የቆሸሸ የተጎሳቆለ ልጅ ነበር። ነገር ግን ሳራ ውስጡ ያለውን ብልህነት አየች። አባቱ ልጁ ማንበብ ሲጀምር ሥራ ይፈታል ብሎ ሲቆጣ፣ ሳራ ግን አብርሃምን ታበረታታው ነበር። አብርሃም በኋላ ላይ ስለሷ ሲናገር የኔ መላእክት እናት ወይም ማይ ኤንጀል ማዘር ይላት ነበር። እሷ ባትኖር አብርሃም ሊንከን የሚባል ስም ታሪክ ውስጥ አይኖርም ነበር። አብርሃም አካላዊ ቁመቱ እየረዘመ ሲሄድ የአእምሮ ረሃቡም አብሮት አደገ። በቀን ውስጥ አባቱን በእርሻ ሥራና ዛፍ በመቁረጥ ያግዛል። ሰውነቱ በጠንካራ ጡንቻ ተገነባ። መጥረቢያ መወርወር ላይ ማንም አይስተካከለውም ነበር። ነገር ግን ማታ ሲሆን ሁሉም ሲተኛ አብርሃም በምድጃው ደብዛዛ ብርሃን ስር ቁጭ ብሎ ያነብ ነበር። ወረቀት አልነበረውም። በከሰል እንጨት እየጻፈ በጓሮው የእንጨት ግድግዳ ላይ ሂሳብ ይሠራል። ቦታ ሲያጣ ይፍቋዋል፣ እንደገና ይጽፋል። ማንበብ የሚገኘውን ማንኛውንም ነገር ያነብ ነበር። መጽሐፍ ቅዱስን፣ የኤሶፕ ተረቶችን፣ የሮቢንሰን ክሩሶን ታሪክና የአሜሪካ መሥራች አባቶችን ታሪክ አነበበ። አንድ ጊዜ የጆርጅ ዋሽንግተን ሕይወት የሚል መጽሐፍ ከጎረቤቱ ተዋስ። በዝናብ ስለረጠበበት ለ3 ቀናት በነፃ ለእርሻ ሥራ አገልግሎ መጽሐፉን በግሉ አደረገ። ሊንከን ትምህርት ቤት ሄዶ በጠቅላላ ሲደመር ለ1 ዓመት ብቻ ነው። ነገር ግን ራሱን አስተማረ። ቃላትን አጠና፣ የንግግር ጥበብን ተለማመደ። ጓደኞቹ ሲጫወቱ፣ እሱ ግን በዛፎች ጉቶ ላይ ወጥቶ ለዛፎቹ ንግግር ያደርግ ነበር። በአካባቢው ያሉ ሰዎች ይህ ልጅ እንግዳ ነው ይሉ ነበር። አዎ እንግዳ ነበር። ምክንያቱም አእምሮ በኢንዲያና ጫካ ውስጥ አልነበረም። አእምሮ በታላላቅ ሐሳቦች ውቅያኖስ ውስጥ ይዋኝ ነበር። በ1828 ዓመተ ምህረት አብርሃም 19 ዓመት ሲሆነው ዓለምን የማየት ዕድል አገኘ። አንድ ነጋዴ በወንዝ ላይ በሚንሳፈፍ ጀልባ ፍላት ቦት ሸቀጦችን ወደ ኒው ኦርሊንስ እንዲያደርስ ቀጠረው። ይህ ጉዞ የሊንከንን ዓይን ከፈተለት። ከኢንዲያና ጫካ ወጥቶ ታላቁን የሚሲሲፒ ወንዝ ተከትሎ ወደ ደቡብ ተጓዘ። ኒው ኦርሊንስ የንግድና የባርነት ማዕከል። አብርሃም እዚህ ቦታ ላይ ለመጀመሪያ ጊዜ የሰው ልጅ ጭካኔን በግልጽ ተመለከተ። ሰዎች በሰንሰለት ታስረው እንደ እንስሳ ሲሸጡና ሲለወጡ አየ። ቤተሰብ ሲለያይ፣ እናት ከልጇ ስትገነጠል ተመለከተ። ይህ እይታ በወጣቱ ልብ ውስጥ የማይሽር ጠባሳ ጣለ። በወቅቱ ምንም ማድረግ ባይችልም ያ የባርነት ገበያ ትርኢት በውስጡ የፍትሕ እሳት ለኮሰ። አንድ ቀን ያንን እሳት ተጠቅሞ ዓለምን ያሞቃል ወይም ያቋጥላል።
ዓመቱ 1830 ነው። አብርሃም 21 ዓመት ሞላው። በዚያን ዘመን ሕግ መሠረት አንድ ልጅ 21 ዓመት ሲሞላው ከአባቱ ቁጥጥር ነፃ ይወጣል። አብርሃም እስከዚህ ዕድሜው ድረስ ለአባቱ ለቶማስ ሊንከን በታማኝነት አገልግሏል። ራሱን ጉልበቱንና ያገኘውን ገንዘብ ሁሉ ለቤተሰቡ ሰጥቷል። አሁን ግን ጊዜው የራሱ ነበር። ቤተሰቡ በድጋሚ ከመሬት ጋር በተያያዘ ችግር ከኢንዲያና ተነስቶ ወደ ኢሊኖይ ተሰደደ። ክረምቱ እጅግ በጣም ከባድ ነበር። በታሪክ የጥልቅ በረዶ ክረምት ተብሎ የሚታወቀው ወቅት ነበር። ከብቶች በበረዶ ውስጥ ከርተው ሞቱ፣ መንገዶች ተዘጋጉ። አብርሃም በዚህ ከባድ ወቅት ቤተሰቡን አዲስ ቦታ ካስያዘላቸውና አዲስ ጎጆ ካሰራላቸው በኋላ ለአባቱ እንዲህ አለው። አባዬ፣ አሁን ሄዳለሁ። ምንም ንብረት አልነበረውም። በእጁ የያዘው ጥቂት ልብሶችና አንድ መጽሐፍ ብቻ ነበር። የትምህርት ደረጃው 0 በሚባል ደረጃ ነው። መልክና ቁመናው ለከተማ ሰው የሚመች አልነበረም። ሱሪው አጭር ስለነበር ቁርጭምጭሚቱ ይታያል። እጆቹ እንደ አካፋ ሰፊ፣ ክንዶቹ እንደ ብረት ጠንካራ ነበሩ። ነገር ግን በኪሱ ውስጥ ምንም ባይኖርም በጭንቅላቱ ውስጥ ግን አንድ ጥልቅ ሕልም ነበር። መንገዱን ጀመረ። መዳረሻው ኒው ሳሌም የምትባል በሳንጋሞን ወንዝ ዳርቻ ላይ የተመሠረተች አዲስ ከተማ ነበረች። ኒው ሳሌም አሁን ባዶ ሜዳ ብትሆንም በዚያን ጊዜ ግን ተስፋ የነበራት ትንሽ መንደር ነበረች። አብርሃም እዚህ ቦታ የገባው በጀልባ ነበር። የጫነችው ጀልባ በወንዙ ግድብ ላይ ተጣበቀች። ነዋሪዎቹ ሁሉ ወጥተው ይህ ረዥም ሰው ምን ያደርግ ይሆን ብለው ይመለከቱ ነበር። ሊንከን በፍጥነት አሰበ። በጀልባዋ ስር ቀዳዳ በመብሳት ውሃውን አፍስሶ ጀልባዋን አሳለፋት። ይህ የፈጠራ ችሮታው የመንደሩን ሰዎች ቀልብ ሳበ። ሊንከን በዴንተን ኦፊዩት ውስጥ ተቀጠረ። እዚህ ሱቅ ውስጥ ነው አብርሃም ሊንከን ከቸካ ሰውነት ወደ የሕዝብ ሰውነት የተቀየረው። ሱቁ የመንደሩ መገናኛ ነበር። ገበሬዎች፣ አዳኞችና ወሬ አቀባቢዎች እዚያ ይሰበሰቡ ነበር። ሊንከን ታሪክ በማውራትና ቀልድ በመቀለድ ሰዎችን ያዝናና ነበር። ነገር ግን የመንደሩ ጉልቤዎች ነበሩ። ክላሪስ ግሮቭ ቦይስ የሚባሉ ጠብ የሚፈልጉ ወጣቶች። መሪያቸው ጃክ አርምስትሮንግ ይባላል። አዲሱን መጤን ሊንከንን ለመፈተን ፈለጉ። ትግል ጠሩት። ሊንከን መተላት አይወድም፣ ግን ፈሪ አልነበረም። ትግሉ ተጀመረ። መንደሩ ሁሉ ተሰበሰበ። ጃክ አርምስትሮንግ ጠንካራ ነበር፣ ነገር ግን የሊንከን ክንዶች እንደ ዛፍ ቅርንጫፍ ረጅምና የማይበገሩ ነበሩ። በመጨረሻም ጃክ ሊንከንን መጣል አቃተው። በሕገ ወጥ መንገድ ሊጥለው ሲሞክር ሊንከን ተናደደ። ጃክን በአየር ላይ አንጠልጥሎ አሽቀንጥሮ ወረወረው። ሁሉም ሰው ጠብ የሚነሳ መስሎት ነበር። ነገር ግን አብርሃም በረጋ መንፈስ እጁን ዘረጋለት። ጃክ አርምስትሮንግ የሊንከንን እጅ ጨበጠ። አንተ ጠንካራ ብቻ ሳትሆን ልበ ቀና ሰው ነህ አለው። ከዛን ቀን ጀምሮ እነዚያ ጉልቤዎች ለሊንከን ታማኝ ደጋፊዎችና የፖለቲካ ወታደሮች ሆኑ። ጉልበትና ረሃዬ፣ ይህ የሊንከን መለያ ሆነ። ጀግንነት እንጀራ አይሆንም። ሊንከን በንግድ ሥራ ለመሰማራት ወሰነ። ከዊሊያም ቤሪ ጋር በመሆን አንድ አጠቃላይ መደብር ጀነራል ስቶር ከፈቱ። ነገር ግን ሁለቱም ለንግድ አልተፈጠሩም ነበር። አጋሩ ቤሪ መጠጥ ይወድ ነበር። ሊንከን ደግሞ ደንበኛ ሲመታ ከመሸጥ ይልቅ መጽሐፍ ማንበብና ማውራት ይመርጥ ነበር። ሱቁ ከሰረ፣ ዕዳው ተከመረ። አጋሩ ቤሪ ሞተ። ሕጉ እንደሚያዘው ሊንከን የሞተውን አጋሩን ዕዳ ጭምር መክፈል ነበረበት። ሊንከን በቀላሉ ከተማዋን ለቅቆ መጥፋት ይችል ነበር። ማንም አይከተለውም ነበር። ነገር ግን አላደረገውም። ይህንን ዕዳ ከፍላለሁ አለ። ለዓመታት ከደሞዙ እየቆረጠ የሰዎችን ዕቃ እያጓጓዘ እንጨት እየሰነጠቀ ያንን ብሔራዊ ዕዳ ብሎ የጠራውን ገንዘብ ከፈለ። የመንደሩ ሰዎች ይህንን ታማኝነቱን አይተው ሆነስት ኤብ፣ ታማኙ አቤ ወይም የተከበረው አቤ የሚለውን ስም አወጡለት። ይህ ስም ለምርጫ ዘመቻ የተፈጠረ ስም አይደለም፣ በላብ እና በታማኝነት የተገኘ ስም እንጂ። በ1832 ብላክ ሆክ የተባለ የህንድ መሪ መሬቱን ለማስመለስ ጦርነት ጀመረ። የኢሊኖይ ሚሊሻ ተጠራ። የኒው ሳሌም ወጣቶች
ሊንከንን ካፕቴን አድርገው መረጡት። ሊንከን በሕይወቱ ከተቀበላቸው ማዕረጎች ሁሉ የበለጠ የተደሰተበት በዚህ እንደሆነ ይናገራል። ጦርነቱ ግን ለሊንከን አስኪኝ ነበር። ምንም አይነት ውጊያ ውስጥ አልገባም። ጠላት አላየም። የተዋጋው ከትንኞችና ከረሃብ ጋር ብቻ ነበር። ነገር ግን ይህ አጋጣሚ የመሪነት ችሎታውን እንዲፈትሽ ረዳው። ከጦርነቱ እንደተመለሰ ለስቴት ምክር ቤት ተወዳደረ። ፕሮግራሙ ቀላል ነበር። ትምህርት ለሁሉም ይዳረስ፣ የባቡርና የመንገድ መሠረተ ልማት ይስፋፋ። ንግግሩ ማራኪ ነበር፣ ነገር ግን ገና ታዋቂ አልነበረም። በምርጫው ተሸነፈ። ይህ በሕይወቱ ብቸኛው በሕዝብ ቀጥታ ድምፅ የተሸነፈበት ጊዜ ነበር። ሽንፈት ማለት ውድቀት ማለት አይደለም፣ ወደፊት ለመዝለል ወደ ኋላ መሸሸግ እንጂ ብሎ ተቀበለ። አሁን የታሪኩን በጣም አሳዛኝ ምዕራፍ እናንሳ። አብርሃም ሊንከን ጠንካራ ሰው ቢሆንም ልቡ ግን ለስላሳ ነበር። በኒው ሳሌም አን ራትሌጅ የምትባል ውብ ሰማያዊ ዓይን ያላት የ22 ዓመት ወጣት ነበረች። አብርሃም ወደዳት። እንደ አብርሃም አይነቱ ያልተስተካከለ ቁመና ያለው እና ድሃ ሰው እንደ አን አይነት ቆንጆ ሴት ማፍቀሩ ለብዙዎች እብደት ነበር። ነገር ግን አን ከአብርሃም ውጫዊ ገጽታ በስተጀርባ ያለውን ውብ ነፍስ አየች። ፍቅራቸው በሳንጋሞን ወንዝ ዳርቻ አበበ። ሊንከን በሕይወቱ ለመጀመሪያ ጊዜ እውነተኛ ደስታ ተሰማው። ለማግባት ተስማሙ። አብርሃም ጠበቃ ሆኖ እስኪመረቅ ሊጠብቁ ቀጠሮ ያዙ። ነገር ግን ዕጣ ፈንታ ጨካኝ ነበር። በ1835 ክረምት የታይፎይድ በሽታ አንን አጠቃት። አብርሃም ከጎኑ አልተለየም። ነገር ግን ነሐሴ 25 ቀን አን ራትሌጅ ይህንን ዓለም ተሰናበተች። የአን ሞት አብርሃምን ሰባበረው። ልቤ እዛ መቃብር ውስጥ ከሷ ጋር ተቀብሯል አለ። ለሳምንታት በዝናብና በጭቃ ውስጥ በመቃብሯ ላይ ተኝተው ያለቅስ ነበር። ጓደኞቹ ራሱን እንዳያጠፋ ፈርተው መሳሪያዎችን ደብቁበት። አእምሮ ተናጋ። በዛን ወቅት የነበረው ሐዘን በፊቱ ላይ ለዘላለም የሚታየውን የጥልቅ ሐዘን ጥላ ሜላንኮሊ ሉክ ቀረጸበት። አብርሃም ሊንከን ከዚህ ሐዘን ወጣ፣ ነገር ግን ፈጽሞ አልዳነም። ይህ ስቃይ ለሌሎች ስቃይ እንዲራራ፣ ለተሰበረ ልብ እንዲጨነቅ አደረገው። ከአን ሞት በኋላ ሊንከንን ያዳነው ሥራ ነበር፣ በተለይም የሕግ ትምህርት። አንድ ቀን አንድ መንገደኛ ተጓዥ ሰረገላው ስለከበደው አንድ በርሜል ቆሻሻ ለሊንከን በ50 ሳንቲም ሸጠለት። ሊንከን በርሜሉን ሲከፍተው ቆሻሻ አልነበረም። በውስጡ የብላክስቶን የሕግ ትችቶች ብላክስቶንስ ኮሜንታሪስ ኦን ዘ ሎውስ ኦፍ ኢንግላንድ የሚባል የሕግ መጽሐፍ አገኘ። ለሊንከን ይህ እንደ ውድ ሀብት ነበር። ቀን ቀን ለሰዎች ቀያሽ ሆኖ ይሠራል። ማታ ማታ በሻማ ብርሃን ሕግ ያጠና ነበር። መምህር አልነበረውም። ኮሌጅ አልገባም። ራሱ ጠየቀ፣ ራሱ መለሰ። በድጋሚ ለምርጫ ተወዳደረ። በዚህ ጊዜ አሸነፈ። ወደ ኢሊኖይ ምክር ቤት ቫንዳሊያ ሄደ። እዛም ከሌሎች 8 ረዣዥም ሰዎች ጋር በመሆን ረዣዥሞቹ ዘተኞች ወይም the long nine የሚባል ቡድን አቋቋመ። ዓላማቸው አንድ ነበር፤ የኢሊኖይን ዋና ከተማ ከቫንዳሊያ ወደ ስፕሪንግፊልድ ማዛወር። በፖለቲካዊ ጥበብና ስልት ሊንከን ይህንን አሳካ። ዋና ከተማዋ ስፕሪንግፊልድ ሆነች። አብርሃም አሁን የኒው ሰለም ድሃ ሱቅ ሠራተኛ አይደለም። የሕግ ባለሙያ ወይም ሎየር ፍቃድ አግኝቷል። የፖለቲካ መሪ ሆኗል። ሚያዝያ 15 1837 አብርሃም ሊንከን ንብረቶቹን በሙሉ በአንድ ፈረስ ላይ በሚጫን ኮርቻ ቦርሳ ውስጥ ጠቅልሎ ያዘ። ኒው ሳሌምን ተሰናበተ። ይህች መንደር ሰውን አክባሪነትን፣ ኪሳራን፣ ጦርነትን እና ከሁሉም በላይ እውነተኛ ፍቅርንና ሞትን አስተምረዋለች። ፈረሱን ወደ ስፕሪንግፊልድ አቀና። በኪሱ ውስጥ አንድም ሳንቲም አልነበረም። ስፕሪንግፊልድ ሲደርስ ለመኝታ የሚሆን ፍራሽ ለመግዛት እንኳን ብር ስላልነበረው ጆሹዋ ስፒድ ከተባለ ሱቅ ነጋዴ ጋር በአንድ አልጋ ላይ ለመተኛት ተስማምቶ ገባ። ነገር ግን
ይህ ሰው ባዶ ኪሱን ይዞ የገባው ሰው ስፕሪንግፊልድን ብቻ ሳይሆን መላውን አሜሪካ ሊቀይር ነው። ወደፊት የሚጠብቀው የሕግ ሙግት፣ የተወሳሰበ የትዳር ሕይወት ከሜሪ ቶድ ጋር እና አገሪቱን ለሁለት የከፈለ የባርነት ክርክር ነው። ስፕሪንግፊልድ በ1837 ዓመተ ምህረት ይህች ከተማ የዛሬዋን ዘመናዊ ከተማ አትመስልም ነበር። መንገዶቿ በጭቃ የተሞሉ፣ አሳማዎች በዋናው መንገድ ላይ የሚንሸራሸሩባት፣ ነገር ግን የኢሊኖይ ግዛት የፖለቲካ ልብ ነበረች። አብርሃም ሊንከን በዚች ከተማ ውስጥ እግሩን ሲተክል ማንም አላወቀውም ነበር። የመጀመሪያ ሥራውን የጀመረው ከጆን ስቲዋርት ጋር ነበር። ስቲዋርት የሊንከንን የጦር ሜዳ ጓደኛና የሕግ መካሪ ነበር። ሊንከን ቢሮውን ሲያደራጅ የተጠቀመው ጠረጴዛ፣ አንድ ሶፋና 2 ወንበሮች ብቻ ነበሩ። ነገር ግን አእምሮ ከማንም በላይ የተደራጀ ነበር። ሊንከን የተለመደ ጠበቃ አልነበረም። የሕግ መጻሕፍትን ጠቅሶ ከመከራከር ይልቅ የዳኞችንና የሰዎችን ልብ በሚነኩ ታሪኮችና ምሳሌዎች ያሸንፍ ነበር። በችሎት ፊት ሲቆም ረጅም ቁመቱ፣ የጠቆረ ቆዳውና የልብስ አለመመጣጠን መጀመሪያ ላይ ያስቅ ነበር። ነገር ግን አፉን ሲከፍት ድምፁ ቀጭን ቢሆንም ሐሳቡ ግን እንደ መብረቅ ጠንካራ ነበር። ሰርኪዩት ራይዲንግ የሚባል ባህል ነበር። ዳኞችና ጠበቆች ከአንድ ከተማ ወደ ሌላ ከተማ በፈረስ እየዞሩ ፍርድ ይሰጡ ነበር። ሊንከን ይህንን ጉዞ ይወደው ነበር። በፈረሱ ኦልድ ቦብ ላይ ተቀምጦ የኢሊኖይን ሜዳዎች እያቋረጠ በመንገድ ላይ ከሚያገኛቸው ገበሬዎች ጋር ያወራል። የሕዝብን ስሜት፣ የሕዝብን ቋንቋ እና የሕዝብን ብሶት የተማረው በዚህ ጉዞ ላይ ነው። እሱ የቢሮ ጠበቃ ሳይሆን የመንገድ ጠበቃ ነበር። በ1839 ዓመተ ምህረት ስፕሪንግፊልድ አንድ እንግዳ ተቀበለች። ሜሪ ቶድ ከኬንታኪ የመጣች የሀብታም ቤተሰብ ልጅ፣ የተማረች፣ ፈረንሳይኛ የምትናገር እና በዳንስ ሙዚቃ የምትወደድ ወጣት። ሜሪ ለአብርሃም ሊንከን ፍጹም ተቃራኒ ነበረች። እሷ አጭርና ድቡልቡል ናት። እሱ ረጅምና ቀጭን። እሷ የሀብታም እና የባላባት ዘር ናት። እሱ የድሃ ገበሬ ልጅ። እሷ በጣም ፈጣንና ቁጡ ናት። እሱ ዝምተኛ እና ታጋሽ። ነገር ግን ተቃራኒዎች ይሳሰባሉ እንደሚባለው ሜሪና አብርሃም ተዋደዱ። ሜሪ ብዙ አፍቃሪዎች ነበሯት። ስቲቨን ዳግላስ የተባለ ታዋቂ ፖለቲከኛም ይፈልጋት ነበር። ነገር ግን ሜሪ በአብርሃም ሊንከን ውስጥ የወደፊት ፕሬዝዳንት አየች። ጓደኞቿ ይህንን ያልሰለጠነ ረጅም ሰው ለምን ወደድሽው ሲሏት እሱ አንድ ቀን የአሜሪካ ፕሬዝዳንት ይሆናል ብላ መለሰችላቸው። የሜሪ ምኞት አምቢሽን ከአብርሃም ችሎታ ጋር ተገናኘ። ነገር ግን ፍቅራቸው አልጋ በአልጋ አልነበረም። ጥር 1 1841 ይህ ቀን በሊንከን ታሪክ ገዳዩ አንደኛ ቀን ይባላል። በዚያ ቀን ሊንከንና ሜሪ ሊጋቡ ቀጠሮ ይዘው ነበር። ነገር ግን ሊንከን በፍርሃትና በጭንቀት ታውጦ ሰርጉን ሰረዘ። ራሱን ብቁ እንዳልሆነ አሰበ። ድህነቱን ጠላ። ሜሪን ማስደሰት እንደማይችል ፈራ። ይህ ውሳኔው እንደገና ወደ ጥልቅ ድብርት ከተተው። ለሳምንታት ከክፍሉ አልወጣም። እኔ አሁን በሕይወት ካሉት ሰዎች ሁሉ ምስኪኑ ሰው ነኝ ብሎ ጻፈ። ጓደኛው ጆሹዋ ስፒድ መሳሪያዎችን ደበቀበት። ከዓመታት በኋላ ግን ታረቁ። ነገር ግን እርቁ ከመፈጸሙ በፊት አንድ አስገራሚ ክስተት ተፈጠረ። ሊንከን ጄምስ ሺልድስ የተባለውን የፖለቲካ ተቀናቃይ በጋዜጣ ላይ በውሸት ስም ተሳደበ። ሜሪም አብራው ይህንን ደብዳቤ ጻፈች። ሺልድስ ተናደደ። ሊንከንን ለሞት የሚዳርግ የሰይፍ ጦርነት ጋበዘው። ሊንከን ጦርነት አይፈልግም፣ ግን ክብሩን መጠበቅ ነበረበት። ተቀበለ። የጦር መሳሪያ መምረጥ መብት ስለነበረው የፈረሰኛ ሰይፍ ብሮድስዎርድስ መረጠ። ምክንያቱም እጁ ረጅም ስለሆነ ሺልድስ ሳይጠጋው ከርቀት ሊመታው እንደሚችል አሰበ።
ሁለቱም ወንዝ ዳር ተገናኙ። ሊንከን ሰይፉን መዘዘና በአቅራቢያው ያለውን የዛፍ ቅርንጫፍ በአንድ ምት ከላይ ቆረጠው። ሺልድስ ይህንን ጉልበትና የሊንከንን አስፈሪ ርዝመት ሲያይ ደነገጠ። ሽምግልና ገቡ። ጦርነቱ በሰላም ተጠናቀቀ። ይህ ክስተት ሊንከንንና ሜሪን ይበልጥ አቀራረባቸው፣ አደጋን አብረው አልፈዋልና። ህዳር 4 1842 አብርሃም ሊንከንና ሜሪ ቶድ በድንገተኛ ዝግጅት ተጋቡ። ሊንከን ለሰርጉ ሲዘጋጅ አንድ ጓደኛው አብርሃም ወዴት እየሄድክ ነው ሲለው ወደ ገሃነም እገመታለሁ to hell I suppose ብሎ መለሰ። ይህ የሚያሳየው የጋብቻን ሕይወት ምን ያህል ይፈራው እንደነበር ነው። በቀለበቷ ላይ love is eternal ፍቅር ዘላለማዊ ነው የሚል ቃል አስቀረጸ። ነገር ግን ሕይወታቸው ማዕበል የበዛበት ነበር። ሜሪ በጣም ንጹሕና ሥርዓት ወዳድ ናት። ሊንከን ግን ተዘርክራክ ነበር። እቤት ውስጥ በባዶ እግሩ ይሄዳል፣ መሬት ላይ ይተኛል፣ ሕፃናት ልጆቹን እያጫወተ ቤቱን ያተራምሳል። ሜሪ ብዙ ጊዜ ትቆጣለች፣ ቡና ትደፋበታለች፣ በመጥረጊያ ታባርረዋለች። ጎረቤቶች የሜሪን ጩኸት ይሰሙ ነበር። ነገር ግን ሊንከን በትዕግሥት ያልፋል። እሷ የምትቆጣው እኔ ስለምወዳት ነው ይል ነበር። ምንም እንኳን ጠብ ቢኖርም ሊንከን ሜሪን ይወዳት ነበር። የእሷ የፖለቲካ ዕውቀትና የማኅበራዊ ሕይወት ክህሎት ለሊንከን ስኬት ወሳኝ ነበር። ሜሪ የሊንከንን ልብስ ታስተካክላለች፣ የፀጉር አቆራረጦን ትመርጣለች እና ከትላልቅ ሰዎች ጋር ታስተዋውቀዋለች። ያለ ሜሪ ሊንከን ምናልባትም ጥሩ ጠበቃ ብቻ ሆኖ ይቀር ነበር። ሊንከን በሕግ ሥራው እየጎለበተ መጣ። ከዊልያም ኸርንደን ጋር አዲስ የሕግ ቢሮ ከፈተ። ኸርንደን ወጣት፣ ነቅናቂና ጽርፈኛ ነበር። ሁለቱ እንደ አባትና ልጅ ተጣመሩ። ኸርንደን ስለ ሊንከን ሲናገር እሱ በጣም ዝምተኛ ነው፣ ግን አንዴ ከጀመረ ማቆም አይችልም ይል ነበር። በ1846 ዓ.ም ሊንከን ለዩናይትድ ስቴትስ ምክር ቤት ዩኤስ ሃውስ ኦፍ ሪፕሬዘንታቲቭስ ተወዳደረ። ተቃዋሚውን ፒተር ካርትራይት የተባለ ታዋቂ ሰባኪን አሸነፈ። ካርትራይት ሊንከን ሃይማኖት የለውም ብሎ ከስሶ ነበር። ሊንከን ግን እኔ የማምነው በሕሊናና በፍትሕ ነው ብሎ መለሰ። ወደ ዋሽንግተን ዲሲ ሄደ። ነገር ግን ዋሽንግተን ለሊንከን አልተመቸችውም። በወቅቱ የአሜሪካ ሜክሲኮ ጦርነት ተቀጣጥሎ ነበር። ፕሬዚዳንት ፖልክ ጦርነቱን የጀመሩት በውሸት ምክንያት ነው ብሎ አምሮ ተቃወመ። ቦታውን አሳዩኝ በሚል ንግግሩ ደም የፈሰሰበትን ትክክለኛ ቦታ እንዲያሳዩት ጠየቀ። ይህ ድፍረቱ ዋጋ አስከፈለው። ሕዝቡ ጦርነቱን ይደግፍ ስለነበር ሊንከን እንደ ከዳተኛ ተቆጠረ። በዋሽንግተን 2 ዓመት ብቻ ቆይቶ በፖለቲካ ተስፋ ቆርጦ ወደ ስፕሪንግፊልድ ተመለሰ። የፖለቲካ ሕይወቱ ያበቃ መሰለ። አሁን የቀረው ጠበቃ ሆኖ መኖር ብቻ ነበር። ሊንከን ለቀጣዮቹ 5 ዓመታት ከፖለቲካ ርቆ በሕግ ሥራው ላይ ብቻ አተኮረ። በኢሊኖይ ምርጥ ጠበቃ ሆነ። ከሜሪ እና ከልጆቹ ሮበርት፣ ኤዲ፣ ዊሊ እና ታድ ጋር ጊዜ አሳለፈ። ነገር ግን በ1854 አንድ ነገር ተፈጠረ። የቀድሞ ተቀናቃኙ ስቲቨን ዳግላስ የካንሳስ ኔብራስካ ሕግ የተባለ አዲስ ሕግ አጸደቀ። ይህ ሕግ ባርነትን ወደ አዳዲስ ግዛቶች እንዲስፋፋ የሚፈቅድ ነበር። ይህ ዜና እንደ መብረቅ ሊንከንን መታው። በውስጡ የነበረው የፍትሕን ሰዓት እንደገና ተለኮሰ። የተኛው አንበሳ ነቃ። አብርሃም ሊንከን ዳግመኛ ልብሱን አስተካክሎ ድምፁን ጠራርጎ ወደ መድረክ ሊመለስ ነው። በዚህ ጊዜ ግን ለኮንግረስ ወንበር አይደለም፣ ለሰው ልጆች ነፃነት እንጂ። ዓመቱ 1854 ነው። አብርሃም ሊንከን ዕድሜው እየገፋ ጸጉሩ እየሸበተ ፖለቲካን እርግፍ አድርጎ ትቶ በሕግ ሥራው ላይ ብቻ አተኩሮ ነበር። ነገር ግን ዋሽንግተን ዲሲ ላይ አንድ ነገር እየተጠነሰሰ ነበር። አንድ አደገኛ ሕግ። የሊንከን የድሮ ተቀናቃኝ ትንሹ ግዙፍ ሰው ዘ ሊትል ጃያንት የተባለው ስቲቨን ዳግላስ አሜሪካን የሚያናጋ ሕግ አቀረበ። ይህ ሕግ የካንሳስ ኔብራስካ ሕግ ይባላል። ምንነቱ ቀላል ነው። ሕዝቡ ይወስን፣ ፖፑላር ሶቨርኒቲ የሚል ነው።
ማለትም በአዳዲስ ግዛቶች ውስጥ ባርነት ይኑር አይኑር የሚወስኑት እዛ የሰፈሩት ነጭ ገበሬዎች ናቸው። ይህ ለሊንከን አስደንጋጭ ዜና ነበር። እስከዛን ጊዜ ድረስ ባርነት በደቡብ ብቻ ተወስኖ እንዲቀርና ቀስ በቀስ እንዲጠፋ ነበር የታሰበው። አሁን ግን ይህ አዲስ ሕግ የባርነትን መርዝ ወደ ሰሜንና ወደ ምዕራብ እንዲስፋፋ በር ከፈተ። ሊንከን ይህንን ሲሰማ በውስጡ የተዳፈነው የፍትሕ እሳት ተንቀለቀለ። ባርነት ታላቅ የሞራል ስህተት ነው፣ ሰው በሌላው ሰው ላብ እንጀራ መብላት የለበትም አለ። ሊንከን ልብሱን ለበሰ፣ የሕግ መጽሐፉን ዘጋ፣ እንደገና ወደ መድረክ ወጣ። ይህ የሊንከን ሁለተኛው መወለድ ነበር። ሰኔ 16 1858 ስፕሪንግፊልድ ኢሊኖይ። አዲስ ፓርቲ ተመስርቷል፣ ሪፐብሊካን ፓርቲ። የዚህ ፓርቲ ዋና ዓላማ የባርነትን መስፋፋት መግታት ነው። ሊንከን የዚህ ፓርቲ የሲኔት እጩ ሆኖ ተመረጠ። ንግግር ሊያደርግ ወደ መድረክ ወጣ። ጓደኞቹ ንግግሩን አስቀድመው አንብበውት ይህ ንግግር በጣም አደገኛ ነው፣ በጣም ደፋር ነው፣ ሕዝቡን ያስቆጣል፣ እንዳታነበው ብለውት ነበር። ሊንከን ግን ይህንን እውነት ከመናገር ወደ ኋላ አልልም፣ በወድቅም በዚህ እውነት እወድቃለሁ አለ። መነጽሩን አውጥቶ በረጅሙ ተነፈሰና የአሜሪካን ታሪክ የቀየረውን ቃል ተናገረ። A house divided against itself cannot stand. ቤት በራሱ ላይ ቢለያይ ያ ቤት ሊቆም አይችልም። ይህ መንግሥት ግማሽ ባሪያ ግማሽ ነፃ ሆኖ ለዘላለም ሊቀጥል አይችልም። ቤቱ እንዲፈረስ አልፈልግም፣ ነገር ግን መከፋፈሉ እንዲያበቃ እፈልጋለሁ። ወይም ሁሉም አንድ ይሆናል ወይም ሁሉም ሌላ ይሆናል። ይህ ንግግር እንደ መብረቅ ነበር። ደቡቦች ተቆጡ፣ ሰሜኖች ደነገጡ። ሊንከን ጦርነት እየጠራ ነው ተባለ። ነገር ግን ሊንከን እየተናገረ የነበረው ትንቢት ነበር። አሜሪካ በሁለት ተከፍላ መቀጠል እንደማትችል ቀድሞ ያየው እሱ ብቻ ነበር። ምርጫው ተጀመረ። ስቲቨን ዳግላስ በወቅቱ የአሜሪካ ታላቁ ፖለቲከኛ ነበር። ሀብታም ነው። በልዩ ባቡር ይጓዛል። መድፍ እየተተኮሰለት በክብር ይቀበላል። ሊንከን ግን በተራ ባቡር፣ አንዳንዴም በጭነት ባቡር ፉርጎ ውስጥ ተቀምጦ ይጓዛል። ሊንከን ለዳግላስ አንድ ጥያቄ አቀረበ። ና ሕዝብ ፊት እንከራከር። ዳግላስ መጀመሪያ አመነታ፣ ምክንያቱም ሊንከን ክርክር እንደማይሸነፍ ያውቃል። በመጨረሻ ግን ተስማማ። በኢሊኖይ 7 የተለያዩ ከተሞች 7 ታላላቅ ክርክሮች ተዘጋጁ። እስቲ ድባቡን አስቡት። በጋለ ፀሐይ፣ በአቧራ ውስጥ በሺዎች የሚቆጠሩ ገበሬዎችና የከተማ ሰዎች ተሰብስበዋል። ማይክሮፎን የለም፣ ድምፅ ማጓያ የለም። ሁለቱ ሰዎች ለሰዓታት ይጮኻሉ። ስቲቨን ዳግላስ በወፍራምና ኃይለኛ ድምፅ ሊንከን ጥቁሮችን ከነጮች ጋር እኩል ሊያደርግ ይፈልጋል። የእናንተ ልጆች ከጥቁሮች ጋር እንዲጋቡ ይፈልጋል። ይህ ሀገር የተመሠረተው ለነጮች ነው ሲል ሕዝቡ ያቸበችባል፣ ይጮኻል። የዘረኝነት ካርድ ይመዛል። አብርሃም ሊንከን በቀጭን ግን ዘልቆ በሚገባ ድምፅ ረጅም እጁን ወደ ሰማይ ዘርግቶ እንዲህ አለ። በእግዚአብሔር ፊት ይህ ጥቁር ሰው የራሱን እንጀራ የመብላት መብት አለው። እሱ የኔ እኩል ነው። እሱ የዳግላስ እኩል ነው። እሱ የየትኛውም ሰው እኩል ነው። በፍሪፖርት ከተማ በተደረገው ክርክር ሊንከን ለዳግላስ አንድ ወጥመድ የሆነ ጥያቄ አቀረበ። ሕዝቡ ባርነትን ከክልሉ ማባረር ይችላል ወይ? ዳግላስ አዎ አለ። ይህ መልስ ለጊዜው የኢሊኖይን ሕዝብ አስደሰተ፣ ነገር ግን የደቡብ ባሪያ አሳዳሪዎችን አስቆጣ። ሊንከን ዳግላስን ከደቡብ ደጋፊዎቹ ጋር አጣለው። ስልቱ ረቂቅ ነበር። ምርጫው ተጠናቀቀ። በዚያን ጊዜ ሴኔተሮች የሚመረጡት በሕዝብ ቀጥታ ድምፅ ሳይሆን በክልል ምክር ቤት ነበር። የዳግላስ ፓርቲ በጠባብ ውጤት አሸነፈ። ሊንከን ተሸነፈ። በዚያም ምሽት ዝናብ ይዘንብ ነበር። ሊንከን በጭቃ ውስጥ እየተራመደ ወደ ቤቱ ሲመለስ እግሩ ተንሸራተተና ሊወድቅ ሲል ራሱን ጠበቀ። እግሬ ተንሸራተተ እንጂ አልወደኩም አለ ለራሱ። ደግሞም ተንሸራታች ማለት ውድቀት ማለት አይደለም። ጓደኞቹ አዝነው ነበር። ሊንከን ግን እንዲህ አለ፣
ልክ ጣቱን እንደተመታ ሕፃን ልጅ ይሰማኛል። ለመሳቅ ያመኛል፣ ለማልቀስ ግን ትልቅ ነኝ። ነገር ግን ሊንከን አልተሸነፈም ነበር። የእነዚህ ክርክሮች ዜና በመላው አሜሪካ በጋዜጦች ታተመ። በኒውዮርክ፣ በቦስተን እና በሩቅ ግዛቶች ሰዎች ይህ ከዳግላስ ጋር የተቀራቀረው ረዥሙ የጫካ ሰው ማን ነው ብለው መጠየቅ ጀመሩ። ሽንፈቱ ስሙን አናኘው። ዳግላስ ሴኔተር ሆነ፣ ሊንከን ግን የሕዝብ ልብ አሸናፊ ሆነ። የ1859 ዓመት መገባደጃ ከምስራቅ ከኒውዮርክ አንድ ጥሪ መጣ። ይምጡና ንግግር ያደርጉልን የሚል። ሊንከን አዲስ ልብስ ገዛ፣ አዲሱን ጫማውን አሳመረ። ምክንያቱም ይህ የመጨረሻው ዕድል ነበር። ወደ ኒውዮርክ ሲሄድ ሰዎች ሲያዩት ተሳለቁበት። ልብሱ የሰፋ፣ ቁመቱ የረዘመ፣ መልኩ ያልተስተካከለ ገበሬ መሰላቸው። ነገር ግን ኩፐር ዩኒየን በተባለው አዳራሽ አፉን ሲከፍት የኒውዮርክ ምሁራንን አስደመመ። በዚያ ምሽት አንድ ጋዜጠኛ ይህ ሰው የአሜሪካ ቀጣዩ ፕሬዝዳንት ነው ብሎ ጻፈ። ግንቦት 1860 ቺካጎ ኢሊኖይ። ከተማዋ በሺዎች በሚቆጠሩ ሰዎች ተጨናንቃለች። የሪፐብሊካን ፓርቲ ታላቁን ጉባኤ ለማካሄድ ዊግዋም በተባለ ግዙፍ የእንጨት አዳራሽ ተሰብስቧል። ሁሉም ሰው አንድ ስም ብቻ ይጠባበቃል፣ ዊልያም ሴዋርድ። ሴዋርድ የታወቀ ሀብታምና የኒውዮርክ ሴኔተር ነበር። እጩነቱን እንደሚያገኝ ማንም አልተጠራጠረም። አብርሃም ሊንከን ግን እዛ አልነበረም። ስፕሪንግፊልድ ሆኖ በቴሌግራም መረጃ ይጠባበቅ ነበር። ነገር ግን የእሱ የፖለቲካ ሰዎች በቺካጎ ውስጥ ድንቅ ሥራ እየሠሩ ነበር። ሊንከን የድሆች ልጅ ነው፣ ሊንከን የጫካ ሰው ነው፣ ሊንከን ለምርጫ ምቹ ነው እያሉ የልዑካኑን ልብ ሰረቁ። የመጀመሪያው ዙር ድምፅ ተሰጠ። ሴዋርድ ቀደመ፣ ግን አላሸነፈም። ሁለተኛ ዙር ሊንከን ተጠጋ። ሦስተኛ ዙር መላው አዳራሽ በዝምታ ተዋጠ። በድንገት የኦሃዮ ልዑካን ድምፃቸውን ወደ ሊንከን አዞሩ። አዳራሹ በጩኸት ተናወጠ። መድፍ ተተኮሰ። ያ በጫካ ውስጥ መጥረቢያ ይዞ ያደገው ብላቴና አሁን የታላቁ ሪፐብሊካን ፓርቲ ፕሬዚዳንት እጩ ሆነ። ሊንከን ዜናውን ሲሰማ ፊቱ ላይ ፈገግታ አልታየም። በረዥሙ ተነፈሰና ቤት ሄጄ ለዚች አንዲት ትንሽ ሴት ሜሪ ቶድ መንገር አለብኝ አለ። ምርጫው ተጀመረ። ይህ ምርጫ በአሜሪካ ታሪክ እጅግ አስፈሪው ምርጫ ነበር። ሀገሪቱ በባርነት ጥያቄ ለሁለት ብቻ ሳይሆን ለአራት ተከፍላ ነበር። ሊንከን በሰሜን ግዛቶች በሪፐብሊካን ስም፣ የድሮ ተከናካኙ ስቲቨን ዳግላስ በሰሜን ዲሞክራቶች ስም እና ሌሎች ሁለት እጩዎች በደቡብ ስም ቀረቡ። ደቡቦች አስጠነቀቁ። አብርሃም ሊንከን ካሸነፈ እኛ ከዚህች አገር እንገነጠላለን፣ ባርነታችንን የሚነካ ሰው አንፈልግም አሉ። ሊንከን ግን አንድም የምርጫ ቅስቀሳ ንግግር አላደረገም። ቀደም ብዬ የተናገርኩት ይበቃል አለ። በቤቱ ሆኖ ጸለየ፣ ጠበቀ። ህዳር 6 1860 የምርጫው ውጤት ታወቀ። ሊንከን በደቡብ ግዛቶች ውስጥ ስሙ እንኳን በምርጫ ወረቀት ላይ ሳይካተት የሰሜን ግዛቶችን ድምፅ በሙሉ በመጥረግ አሸነፈ። አብርሃም ሊንከን የአሜሪካ 16ኛው ፕሬዝዳንት ሆነ። ነገር ግን ድሉ የደስታ ሳይሆን የልቅሶ መጀመሪያ መሰለ። ሊንከን ወደ ዋይት ሃውስ ሳይገባ በፊት ደቡቦች ቃላቸውን ጠበቁ። ታኅሳስ 20 1860 ደቡብ ካሮላይና አሜሪካ አንድነት መውጣቷን አወጀች። እንደ ሚሲሲፒ፣ ፍሎሪዳ፣ አላባማ እና ጆርጂያ ያሉ ግዛቶች ተከተሏት። የአሜሪካ ኮንፌዴሬት ግዛቶች ኮንፌዴሬት ስቴትስ ኦፍ አሜሪካ የሚባል አዲስ ሀገር መሠረቱ። ጄፈርሰን ዴቪስን ፕሬዚዳንት አድርገው ሾሙ። ሀገሪቱ በሊንከን ዓይን ፊት እየፈረሰች ነበር። በዋሽንግተን ያለው የወቅቱ ፕሬዚዳንት ጄምስ ቡካነን ምንም ማድረግ አቃተው። ሊንከን በስፕሪንግፊልድ ሆኖ ይህንን ሁሉ ሲመለከት በትከሻው ላይ የዓለም ሸክም ያረፈ መሰለው። እኔ የመጨረሻው የአሜሪካ ፕሬዝዳንት ሆን ይሆን ብሎ ጠየቀ። የካቲት 11 1861 ዝናባማ ጠዋት ሊንከን
ስፕሪንግፊልድን ለቆ ወደ ዋሽንግተን ሊሄድ በባቡሩ ጣቢያ ተገኘ። ለ25 ዓመታት የኖረባትን፣ ልጆቹን የቀበረባትን፣ ሕግ የተማረባትን ከተማ ሊሰናበት ነው። በባቡሩ የኋለኛ መድረክ ላይ ቆሞ ለተሰበሰበው ሕዝብ እንዲህ አለ። ወዳጆቼ፣ እዚህ ከተማ ወጣት ነበርኩ። አሁን አርጅቻለሁ። እዚህ ልጆቼ ተወልደዋል። አንዱም እዚህ ተቀብሯል። አሁን የምሄደው ከጆርጅ ዋሽንግተን በበለጠ ከባድ ሸክም ተሸክሜ ነው። ያለ እግዚአብሔር እርዳታ አልሳካም፣ ከሱ ጋር ግን አልወድቅም። ባቡሩ መንቀሳቀስ ጀመረ። ሊንከን ወደ ኋላው እየተመለከተ እጁን አወዛወዘ። ይህ እሱን በስፕሪንግፊልድ በሕይወት ሲያዩት የመጨረሻው ጊዜ ነበር። ወደ ዋሽንግተን የሚደረገው ጉዞ አደገኛ ነበር። በባልቲሞር ከተማ ሊንከንን ለመግደል ሴራ መኖሩን ሰላዮች ደረሱበት። ሊንከን መጀመሪያ አመነታ፣ ነገር ግን በሕይወት ዋሽንግተን መድረስ አለብህ ብለው ተባለ። ታላቁ ሊንከን ራሱን ደብቆ ሌሊት በድብቅ ባቡር ተሳፍሮ ዋሽንግተን ገባ። ጋዜጠኞች እንደ ሌባ በድብቅ ገባ ብለው ተሳለቁበት። ነገር ግን እሱ የገባው ለሥልጣን ጥም አልነበረም፣ የሚፈረስ ሀገርን ለመጠገን እንጂ። መጋቢት 4 1861 በካፒቶል ሕንፃ ፊት ለፊት ቆሞ ቃለ መሐላ ፈጸመ። በንግግሩ መጨረሻ ላይ ለደቡብ ወንድሞቹ እንዲህ አለ። እኛ ጠላቶች አይደለንም፣ ወዳጆች ነን። ስሜት ቢሻከርም የፍቅር ሰንሰለታችን መበጠስ የለበትም። ነገር ግን ደቡቦች ፍቅር አልፈለጉም። እነሱ ጦርነት መረጡ። ሚያዝያ 12 ቀን 1861 ዓመተ ምህረት ጎህ ከመክደዱ በፊት የሳውዝ ካሮላይና የባህር ዳርቻ ጸጥታ በከባድ መድፍ ድምፅ ተሰነጠቀ። በቻርለስተን ወደብ ላይ የሚገኘው ፎርት ሳምተር የተባለው የፌዴራል መንግሥት ምሽግ በቦምብ ተደበደበ። ይህ ድምፅ የአንድን ሕንፃ መፈራረስ ብቻ ሳይሆን የአንዲትን ሀገር ሰላም መቃጠል የሚያበስር ነበር። ሊንከን ዋይት ሃውስ ውስጥ ሆኖ ዜናውን ሰማ። ለሳምንታት በውጥረት ውስጥ ቆይቶ ነበር። ምግቡን ለምሽጉ እንዲያደርሱ ቢሞክርም ደቡቦች ግን ጥቃት መረጡ። 34 ሰዓታት ድብደባ በኋላ ምሽጉ ወደቀ። የአሜሪካ ሰንደቅ ዓላማ ወረደ። ሊንከን አላመነታም። 75,000 በጎ ፈቃደኛ ወታደሮችን ለ90 ቀናት አገልግሎት ጠራ። አንድነታችንን በጉልበት ሊያፈርሱት አይችሉም አለ። ነገር ግን ይህ ጥሪው ሌሎች 4 ግዛቶች ቨርጂኒያ፣ አርካንሳስ፣ ቴኔሲ እና ሰሜን ካሮላይናን ከሀገር እንዲገነጠሉ ምክንያት ሆነ። ጦርነቱ አሁን እውነተኛ ሆነ። ወንድም ወንድሙን፣ አባት ልጁን የሚገደልበት የደም ዘመን መጣ። ሊንከን ትልቅ ችግር ገጠመው። እሱ ወታደራዊ ልምድ የለውም። ያሉት ጀነራሎች ደግሞ አርጅተዋል ወይም ፈሪዎች ናቸው። የደቡብ ጦር መሪ የሆነው ሮበርት ኢ ሊ ግን የተዋጣለት የጦር ሰው ነበር። ሊንከን በመጀመሪያ ሮበርት ኢ ሊን እንዲመራው ጠይቆት ነበር። ሊ ግን ለገዛ ግዛቴ ቨርጂኒያ ካልሆነ ለኅብረቱ አልዋጋም ብሎ እምቢ አለ። ሊንከን በዋይት ሃውስ ቤተ መጻሕፍት ውስጥ ተዘግቶ ስለ ጦርነት ስልት መጽሐፍትን ማንበብ ጀመረ። በምሽት በካርታዎች ላይ ትኩር ብሎ ይመለከታል። ጆርጅ ማክሌላን የተባለውን ወጣት ጄኔራል ሾመ። ማክሌላን ወታደሮችን በማድረጀት ጎበዝ ነበር፣ ነገር ግን ለመዋጋት ይፈራ ነበር። ሊንከን ለጄኔራሉ እንዲህ ሲል ደብዳቤ ጻፈለት። ጄኔራል ማክሌላን፣ ጦርነቱን ለመጠቀም ካልፈለጉ ለጥቂት ጊዜ ቢዋሱኝ ደስ ይለኛል። ሊንከን በጄኔራሎቹ ድክመት ይበሳጭ ነበር። ሀገሪቱ እየደማች ነው፣ እነሱ ግን ዝግጅት ላይ ነን እያሉ ጊዜ ያባትኑ ነበር። ሐምሌ 1861 የሰሜን ሕዝብ ጦርነቱ በአንድ ሳምንት የሚያልቅ መሰለው። ወደ ሪችመንድ እያሉ ጮኹ። ወታደሮቹ ወደ ጦር ሜዳ ሲሄዱ የዋሽንግተን ባለሥልጣናትና ሴቶች ምሳቸውን ይዘው ጦርነቱን እንደ ቲያትር ለመመልከት አብረው ተከተሉ። ነገር ግን በቡልረን የተካሄደው ውጊያ አስደንጋጭ ነበር። ጦርነቱ ቲያትር አልነበረም። የሰሜን ወታደሮች በድንጋጤ ወደ ኋላ ሸሹ። ቆስለውና ተደናግተው ዋሽንግተን ሲገቡ ሊንከን በመስኮት ሆኖ ይመለከታቸው ነበር። ጦርነቱ የ90 ቀን ሳይሆን የዓመታት ስቃይ እንደሚሆን በዚያች ቀን ታወቀ።
ሊንከን የሀገርን ጦርነት ብቻ ሳይሆን በቤቱ ውስጥ ሌላ ጦርነት ገጠመው። የካቲት 1862 ጦርነቱ በረታ። በዚህ መሃል የሚወደው ልጁ ዊሊ በታይፎይድ በሽታ ተያዘ። ዊሊ ልክ እንደ አባቱ ብልህና አሳቢ ልጅ ነበር። ሊንከን በሥራ ተወጥሮ ቢሆንም ከልጁ አልጋ አጠገብ ቁጭ ብሎ የልጁን ትኩሳት ለማቀዝቀዝ ይጥር ነበር። ነገር ግን የካቲት 20 ቀን ዊሊ ሕይወቱ አለፈ። ሊንከን ስቅስቅ ብሎ አለቀሰ። የኔ ምስኪን ልጅ፣ እሱ ለዚህ ዓለም በጣም ጥሩ ነበር አለ። ሜሪ ቶድ በሐዘን ተጎዳች። ለወራት ከክፍሏ አልወጣችም። ሊንከን ግን ሐዘኑን በውስጡ አፍኖ መስራት ነበረበት። ወታደሮች እየሞቱ ነው። ልጁ ሞቷል። ሚስቱ በሐዘን ተጎድታለች። በዚህ ሁሉ መሃል ሊንከን የሀገሪቱን አንድነት የመጠበቅ ሸክም ብቻውን ተሸከመ። ይህ የሊንከን ጥንካሬ ምንጭ ከየት እንደመጣ ማንም አያውቅም። ምናልባትም ከእግዚአብሔር ወይም ለፍትህ ካለው ፍቅር። መስከረም 1862 የአሜሪካ ታሪክ እጅግ ደም አፋሳሹ ቀን መጣ። በአንቲታም ወንዝ ዳርቻ በተደረገው ውጊያ በአንድ ቀን ውስጥ 23,000 ሰዎች ወደቁ። መሬቱ በደም ረጠበ። ምንም እንኳን ኪሳራው ከፍተኛ ቢሆንም የሰሜን ጦር የደቡብን ወረራ መለሰ። ሊንከን ይህንን አጋጣሚ ሲጠብቅ ነበር። ጦርነቱ አንድነትን ለመመለስ ብቻ መሆን የለበትም ብሎ አመነ። ጦርነቱ ሰው ሰውን ባሪያ ለሚያደርግበት ሥርዓት ማብቂያ መሆን አለበት። ሊንከን የካቢኔት አባላቱን ሰበሰበ። አንድ ሰነድ አወጣ። ይህ ሰነድ በሰው ልጆች ታሪክ ውስጥ ካሉ ታላላቅ ሰነዶች አንዱ ነበር። የነጻነት አዋጅ ኢማንሲፔሽን ፕሮክላሜሽን። ጥር 1 1863 ይህ ቀን በአሜሪካ ታሪክ ውስጥ እንደ አዲስ የፀሐይ መውጣት ነበር። አብርሃም ሊንከን የነጻነት አዋጅን the Emancipation Proclamation በይፋ ተግባራዊ ያደረገ። አዋጁ በአንድ ጀንበር ሁሉንም ባሪያዎች ነጻ አላወጣም። ሕጉ የሚሠራው በአመስ ላይ ባሉት የደቡብ ግዛቶች ላይ ብቻ ነበር። ነገር ግን ይህ ወረቀት የጦርነቱን ትርጉም ከመሠረቱ ለወጠው። እስከዚህ ቀን ድረስ የሰሜን ጦር የሚዋጋው ኅብረቱን ለመጠበቅ ብቻ ነበር። አሁን ግን ጦርነቱ የነጻነት መስቀል ጦርነት ሆነ። የሰሜን ወታደሮች ወደ ደቡብ ሲገቡ አሸናፊዎች ብቻ ሳይሆኑ ነፃ አውጪዎች ሆኑ። ሊንከን ይህንን ውሳኔ ሲያሳልፍ ከፍተኛ ተቃውሞ ገጥሞት ነበር። ጥቁሮችን ነፃ ካወጣህ የሰሜን ነጮች ጦርነቱን ያቆማሉ የሚሉ ነበሩ። ሊንከን ግን ለነጻነት የተሰጠ ቃል ወደ ኋላ አይመለስም ሲል ጸና። ይህ ውሳኔው በአውሮፓ በተለይ በእንግሊዝና ፈረንሳይ የነበረውን የደቡብን ተቀባይነት አጠፋው። ምክንያቱም አውሮፓውያን ባርነትን ከማስቀጠል ጎን መሰለፍ አልፈለጉምና። ሊንከን በአንድ የብዕር ፊርማ ጠላቶቹን ትጥቅ አስፈታቸው። የነጻነት አዋጁ ይዞት የመጣው ሌላው ትልቁ ለውጥ ጥቁር አሜሪካውያን በጦርነቱ ውስጥ እንዲሳተፉ መፍቀዱ ነበር። ፍሬድሪክ ዳግላስ የተባለው ታዋቂው የጥቁሮች መብት ተሟጋች ሊንከንን በማሳመን ትልቅ ሚና ተጫውቷል። ጥቁሩ ሰው በክንዱ ላይ የዩናይትድ ስቴትስን ንስር እንዲያደርግ፣ በጫንቃው ላይ ጠመንጫ እንዲሸከም ፍቀድለት፣ ያኔ የዜግነት መብቱን አረጋገጠ ማለት ነው አለው ዳግላስ። ሊንከን ተስማማ። በሺዎች የሚቆጠሩ ነፃ የወጡ ባሪያዎችና የሰሜን ነፃ ጥቁሮች ሰማያዊውን የሰሜን ጦር የደንብ ልብስ ለበሱ። ከእነዚህም ውስጥ 54ኛው የማሳቹሴትስ ክፍለ ጦር 54th ማሳቹሴትስ ኢንፋንትሪ ሬጅመንት በታሪክ ጎልቶ ይታወቃል። ሐምሌ 1863 በደቡብ ካሮላይና በሚገኘው ፎርት ዋግነር ላይ ይህ የጥቁር ክፍለ ጦር ያደረገው የሞት ሽረት ውጊያ ጥቁሮች ለነጻነታቸው መሞት እንደማይፈሩ ለዓለም አረጋገጠ። ግማሽ ያህሉ ወታደሮች ቢረግፉም ጀግንነታቸው የሰሜኑን ነጭ ሕዝብ ልብ ነካ። ሊንከን በኋላ ላይ ሲናገር ይህ ጦርነት ሲያበቃ አንዳንድ ጥቁር ሰዎች በእጆቻቸው ጠመንጫ ይዘው ይህንን ሀገር እንዳዳሙት ይዘከራል። አንዳንዶች ግን ፊታቸውን በመሸፈን ታሪክን ሊከዱ ይሞክራሉ ብሎ ነበር። በበጋ ወራት የጦርነቱ እሳት ወደ ሰሜን ተስፋፋ። የደቡብ ጦር መሪ ጀነራል ሮበርት ኢ ሊ
ጦርነቱን ወደ ሰሜን ግዛቶች ለማምጣት ወሰነ። ዓላማው በሰሜን ምድር ላይ ትልቅ ድል በማስመዝገብ ሊንከንን የሰላም ድርድር እንዲጠይቅ ማስገደድ ነበር። ሐምሌ 1 እስከ 3 1863 ፔንሲልቬንያ ግዛት ውስጥ በምትገኘው ጌትስበርግ በምትባል ትንሽ የገበሬዎች ከተማ ሁለቱ ግዙፍ ጦሮች ተፋጠጡ። 75,000 የደቡብ ወታደሮች ከ90,000 የሰሜን ወታደሮች ጋር ተላተሙ። ውጊያው አሰቃቂ ነበር። በሁለተኛው ቀን ሊትል ራውንድ ቶፕ በተባለች ኮረብታ ላይ የተደረገው የጎራዴና የባዮኔት የጠመንጃ ጫፍ ጩቤ ትግል የሰሜንን ጦር ከመደምሰስ ታደገው። ከ4 ወራት በኋላ ህዳር 19 1863 በጌትስበርግ የጦር ሜዳ ላይ የወደቁትን ወታደሮች ለመቅበር ብሔራዊ መቃብር ተዘጋጀ። የመቃብሩን ስፍራ ለመመረቅ በወቅቱ ታላቅ ተናጋሪ የነበረው ኤድዋርድ ኤቨሬት ተጋብዞ ለ2 ሰዓታት የሚቆይ ንግግር አደረገ። ሊንከን የተጋበዘው ጥቂት የማጠቃለያ ቃላትን እንዲናገር ብቻ ነበር። ሊንከን ከመቀመጫው ተነሳ። የብረት መነጽሩን አደረገ። በኪስ ውስጥ የያዘውን በባቡር ውስጥ እየመጣ የጻፈውን 2 ገጽ ወረቀት አወጣ። ንግግሩ የፈጀው 2 ደቂቃ ብቻ ነበር። ቃላቶቹ 272 ብቻ ነበሩ። ነገር ግን ዓለምን የለወጡ ቃላት ነበሩ። ከ87 ዓመታት በፊት 87 years ago አባቶቻችን በነጻነት የተጸነሰችን እና ሁሉም ሰው እኩል ሆኖ ተፈጥሯል ለሚለው እምነት የተሰጠችን አዲስ ሀገር በዚህ አህጉር ላይ መሰረቱ። ሊንከን ድምፁን ከፍ አድርጎ ቀጠለ። ዓለም እዚህ የምንናገረውን ብዙም ላያስተውል ወይም ለረጅም ጊዜ ላያስታውስ ይችላል። ነገር ግን እነሱ ወታደሮቹ እዚህ የሰሩትን ጀግንነት መቼም አይረሳም። እኛ በሕይወት ያለነው እነዚህ የሞቱት ሰዎች በከንቱ እንዳይቀሩ ይህች አገር በእግዚአብሔር ሥር አዲስ የነጻነት ልደት እንድታገኝ እና ከሕዝብ በሕዝብ ለሕዝብ የሆነ መንግሥት ከምድር ገጽ እንዳይጠፋ ራሳችንን ዳግም ልንሰጥ ይገባል። ተሰብሳቢው ንግግሩ ማለቁን እንኳን እስኪያምን ድረስ በዝምታ ተዋጠ። ሊንከን ወደ መቀመጫው ሲመለስ ንግግሩ አልተሳካም ብሎ አስቦ ነበር። ነገር ግን ኤድዋርድ ኤቨሬት በማግስቱ ለሊንከን ደብዳቤ ጻፈለት። እኔ በ2 ሰዓት ውስጥ ለማስተላለፍ የሞከርኩትን ሐሳብ እርሶ በ2 ደቂቃ ውስጥ ልቡን ነክተው ገለጹት። በዚህች አጭር ንግግር ሊንከን የአሜሪካን የነጻነት አዋጅ ዴክላሬሽን ኦፍ ኢንዲፔንደንስ ዳግም ጻፈው። ጦርነቱ መሬትን ለማዳን ሳይሆን የሰውን ልጅ ክብርና እኩልነት ለማዳን የሚደረግ መሆኑን በደም በተጨማለቀው የጌትስበርግ መሬት ላይ አጸናው። 1864 ገባ። አብርሃም ሊንከን ጦርነቱ ከተጀመረ አንስቶ በርካታ ጄኔራሎችን ቀያይረዋል። ማክሌላን ለመዋጋት ይፈራ ነበር። በርንሳይድ በችኮላ ወታደሮቹን ያስጨፈጨፍ ነበር። ሁከር በሮበርት ኢ ሊ ስልት ተደናግሮ አፈገፈገ። ሚድ ደግሞ በጌትስበርግ ቢያሸንፍም ጠላትን ማሳደድ አቃተው። ሊንከን ተስፋ ቆርጦ ነበር። የሚዋጋ ሰው አጣሁ እያለ ይተግዝ ነበር። ነገር ግን አይኖቹን ወደ ምዕራቡ የጦር ግንባር ሲያዞር አንድ ስም በተደጋጋሚ ይሰማ ጀመር። በቪክስበርግና በሻይሎ አስደናቂ ድሎችን ያመታ ጸጥተኛ፣ ሲጋራ ከንፈሩ ላይ የማይጠፋ ዩሊሰስ ኤስ ግራንት የሚባል ሰው። ብዙ የዋሽንግተን ፖለቲከኞች ግራንትን ይጠሉት ነበር። እሱ ቆሻሻ ነው፣ ልብሱ አይስተካከልም፣ ደግሞም ውስኪ ጠጪ ነው እያሉ ለሊንከን ይከሱት ነበር። ሊንከን ግን በፈገግታ እንዲህ ብሎ መለሰላቸው፣ እባካችሁ ግራንት የሚጠጣውን ውስኪ አይነት ጠይቃችሁ ንገሩኝ። ለሌሎቹ ጀነራሎችም በየበርሚሉ ልልክላቸው እፈልጋለሁ። ይህንን ሰው ላጣው አልችልም። እሱ ይዋጋል።
በመጋቢት 1864 ሊንከን ግራንትን ወደ ዋሽንግተን ጠርቶ ከጆርጅ ዋሽንግተን ወዲህ ለማንም ተሰጥቶ የማያውቀውን ሌተናል ጀነራል የሚል ከፍተኛ ማዕረግ ሰጠው። የህብረቱ ወይንም ዩኒየን ጦር ጠቅላይ አዛዥ አደረገው። ሊንከን በመጨረሻ የእጁን ጓንት አገኘ። የግራንት የጦርነት ስልት ከቀደሙት ጀነራሎች ፈጽሞ የተለየ ነበር። እሱ ሮበርት ኢ ሊን በማታለል መዲናዋን ሪችመንድን ለመያዝ አልሞከረም። የግራንት ዓላማ አንድና አንድ ብቻ ነበር፤ የጠላትን ጦር ፈልጎ ማጥፋት። 4 ግዙፍ የሰሜን ጦሮች በአንድ ጊዜ ከየአቅጣጫው ወደ ደቡብ እንዲዘመቱ አዘዘ። ግንቦት 1864 በቨርጂኒያ ጥቅጥቅ ያለ ጫካ ውስጥ the wilderness battle of the wilderness የተባለው አሰቃቂ ውጊያ ተጀመረ። ጫካው በእሳት ተያያዘ። ቆስለው የወደቁ ወታደሮች በእሳት ተቃጠሉ። በ2 ቀናት ውስጥ 17,000 የሰሜን ወታደሮች ሞቱ ወይም ቆሰሉ። በቀድሞ ልምድ መሠረት የሰሜን ጦር ይህን ያህል ኪሳራ ሲደረስበት ወደ ዋሽንግተን ማፈግፈግ ልማዱ ነበር። ወታደሮቹም የባጤ ቆጡን እያወሩ ለማፈግፈግ ተዘጋጁ። ነገር ግን ግራንት በመንታ መንገድ ላይ ፈረሱን አቆሞ ወደ ዋሽንግተን ወደ ኋላ ሳይሆን ወደ ሪችመንድ ወደፊት እንዲዘምቱ አዘዘ። ወታደሮቹ ይህንን ሲያዩ በደስታ ጮኹ። ጀነራላቸው ወደ ኋላ እንደማይመለስ አወቁ። ነገር ግን ቀጣዮቹ ወራት በደም የታጠቡ ነበሩ። በስፖትስልቫኒያ እና በኮልድ ሃርበር በ10 ሺዎች የሚቆጠሩ ወጣቶች ረገፉ። ሊንከን በዋይት ሃውስ የቴሌግራም ቢሮ ውስጥ ሆኖ ሪፖርቱን ሲያነብ አይኖቹ ስር ጥቁር ከረጢት እስኪወጣ ፊቱ በእርጅና እስኪጨማደድ ድረስ ይጨነቅ ነበር። ፖለቲከኞች ግራንትን አራጁ ዚ ቡቸር ብለው ሰየሙት። ሊንከን ግን አሁንም ከግራንት ጎን ቆመ። ወደ ኋላ መመለስ የለም አለ። የ1864ቱ ክረምት መጣ። ጦርነቱ ቆሟል። የሰሜን ሕዝብ በጦርነቱ ብዛት፣ በሟቾች ቁጥርና በኢኮኖሚ ውድቀት ክፉኛ ተማሮ ነበር። በዚህ መሃል የፕሬዝዳንታዊ ምርጫ ደረሰ። በታሪክ ውስጥ በእርስ በርስ ጦርነት መሃል ምርጫ ያካሄደ ሀገር አልነበረም። አንዳንዶች ምርጫው ይተላለፋሉ። ሊንከን ግን ምርጫ ከሌለ የምንዋጋለት ዴሞክራሲ ትርጉም የለውም ብሎ በታቀደለት ጊዜ እንዲካሄድ ወሰነ። የዴሞክራቲክ ፓርቲ እጩ ሆኖ የቀረበው ራሱ አብርሃም ሊንከን ከስልጣን ያባረረው የቀድሞው ጀነራል ጆርጅ ማክለላን ነበር። የማክለላን የምርጫ ቅስቀሳ ዓላማ ግልጽ ነበር፤ ጦርነቱን ማቆም፣ ከደቡብ ጋር የሰላም ስምምነት ማድረግ እና ባርነትን እንደነበረ መተው። ነሐሴ ወር ላይ ሊንከን በምርጫው እንደሚሸነፍ 100% እርግጠኛ ሆኖ ነበር። የራሱ ፓርቲ ሰዎች እንኳን ጀርባቸውን ሰጥተውት ነበር። ሊንከን አንድ ወረቀት አወጣና አንድ ምስጢራዊ ቃል ኪዳን ብላይንድ ሜሞራንደም ጻፈ። በሚቀጥለው ምርጫ ይህ አስተዳደር እንደማይመረጥ በእጅጉ የተረጋገጠ ይመስላል። ስለዚህ አዲሱ ፕሬዝዳንት ስልጣን ከመረከቡ በፊት በእነዚህ ጥቂት ወራት ውስጥ ጦርነቱን ለማሸነፍና ህብረቱን ለማዳን ከእሱ ጋር ለመተባበር ቃል ገባለሁ። ይህንን ወረቀት አጣጥፎ የካቢኔ አባላቱ፣ ሚኒስትሮቹ ሳያነቡት ከጀርባው እንዲፈርሙበት አደረገ። ይህ የሊንከን ታላቅነት ማሳያ ነው። ስለ ስልጣኑ ሳይሆን ከእሱ በኋላ ለሚመጣው መሪ ሀገርን ለማስረከብ የነበረውን ዝግጁነት ያሳያል። ነገር ግን መስከረም 2 1664 ከደቡብ ጆርጂያ አንድ የቴሌግራም መልእክት ዋይት ሃውስ ገባ። የግራንት ቀኝ እጅ የሆነው ጀነራል ዊልያም ቲ ሸርማን የተላከ ነበር። አትላንታ የኛ ናት፣ በፍትሐዊነትም አሸንፈናታል። ይህ ዜና በሰሜን ግዛቶች እንደ ማለዳ ፀሐይ ፈነጠቀ። አትላንታ የደቡብ የባቡር መስመር፣ የኢንዱስትሪና የጦር መሳሪያ ማምረቻ ማዕከል ነበረች። ይህ ድል የሰሜንን ሕዝብ ስነ ልቦና ቀየረው። ጦርነቱን እያሸነፍን ነው የሚል ተስፋ ተዘራ። ይህ ድል የሊንከንን የምርጫ ዘመቻ ከሞት አነሳው። ህዳር 8 ቀን በተደረገው ምርጫ ሊንከን ማክለላንን በከፍተኛ የድምፅ ልዩነት አሸንፎ ለሁለተኛ ጊዜ ተመረጠ።
በተለይም በጦር ግንባር ያሉ ወታደሮች 78 በመቶ የሚሆኑት ድምፃቸውን ለሊንከን ሰጡ። ይህ ማለት የሚሞቱት ወታደሮች እንኳን ጦርነቱን ፈጽሞ እያሉት ነበር። ምርጫው እንዳለቀ ጄኔራል ሸርማን ቶታል ዎር ወይም የተሟላ ጦርነት የተባለውን ስልት ተግባራዊ አደረገ። ከአትላንታ ተነስቶ እስከ ሳቫና የባህር ዳርቻ ድረስ 300 ማይል የሚረዝምና 60 ማይል የሚሰፋ መሬት ላይ መንገድ፣ የባቡር ሐዲድ፣ እርሻና ፋብሪካዎችን እያቃተለ ተጓዘ። ሸርማን ደቡብን ማስለቀስ አለብን፣ ጦርነት ሲኦል ነው አለ። ይህ የደቡብን ወታደራዊ አቅም ብቻ ሳይሆን የመዋጋት ሞራላቸውንም ሙሉ በሙሉ ሰበረው። መጋቢት 4 1865 አብርሃም ሊንከን ለሁለተኛው የፕሬዝዳንትነት ዘመን ቃለ መሐላውን ሊፈጽም በካፒቶል ሕንፃ ፊት ለፊት ቆመ። ጦርነቱ ሊያልቅ የሳምንታት ዕድሜ ብቻ ነው የቀረው። የሰሜን ሕዝብ የድል ጮቤ እየረገጠ ደቡቦችን እንበቀል፣ መሪዎቻቸውን እንስቀል እያለ ነበር። ነገር ግን ሊንከን ወደ መድረክ ሲወጣ የድል ንግግር አላዳረገም። ንግግሩ ከፖለቲካዊ ይልቅ ሃይማኖታዊ ስብከት ይመስል ነበር። ሁለቱም ወገኖች ሰሜንም ደቡብም ወደ አንድ አምላክ እንደጸለዩ፣ ነገር ግን የሁለቱም ጸሎት ሙሉ በሙሉ ሊመለስ እንደማይችል ተናገረ። ጦርነቱ አሜሪካ ለ250 ዓመታት በባርነት ሥርዓት ለፈጸመችው በደል እግዚአብሔር የላከባት ቅጣት ነው ብሎ አስታወቀ። ንግግሩን ሲያጠቃልል የተናገረው ቃል በሰው ልጆች ታሪክ ውስጥ እጅግ ርኅራኄ የተሞላበት የፖለቲካ ንግግር ሆኖ ተመዝግቧል። በማንም ላይ ክፋት ሳናስብ with malice toward none ለሁሉም ርኅራኄን ሰንቀን with charity for all እግዚአብሔር እውነትን እንድናይ በሰጠን ብርሃን መሠረት ትክክል በሆነው ጸንተን የጀመርነውን ሥራ እንጨርስ። የሀገሪቱን ቁስል እንጠግን። በራሳችን መሃልም ሆነ ከሌሎች ሀገራት ጋር ፍትሐዊና ዘላቂ ሰላም ለመፍጠር የሚያስችለንን ሁሉ እናድርግ። የሚገርመው ይህንን ንግግር ሊንከን ሲያደርግ ከተሰብሳቢው መሃል በቅርብ ርቀት ላይ ሆኖ አንድ ወጣት በክፋት ዓይን ይመለከተው ነበር። የዚህ ወጣት ስም ጆን ዊልክስ ቡት ይባላል። ከጥቂት ሳምንታት በኋላ ይህ ሰው የዓለምን ታሪክ የሚቀይር አሳዛኝ ድርጊት ይፈጽማል። የሊንከን ሁለተኛ የሥልጣን ዘመን በይቅርታና በአንድነት መንፈስ ተጀመረ። አሁን የቀረው አንድ ነገር ብቻ ነው። የኮንፌዴሬት ጦር መሪ የሆነውን ጄኔራል ሮበርት ኢ ሊን እጅ ማሰጠትና ጦርነቱን በይፋ ማጠናቀቅ። ሚያዝያ 1665 የደቡብ መዲና ሪችመንድ ወደቀች። ጄኔራል ሮበርት ኢ ሊ የደቡብ መንግሥት ከተማዋን አቃተሉ፣ ሸሹ። ከሁለት ቀን በኋላ አብርሃም ሊንከን ከተማውን ለመጎብኘት መጣ። ያለምንም ትልት የዶር ጥበቃ ከጥቂት መርከበኞች ጋር ብቻ ሆኖ በከተማዋ ጎዳናዎች በእግሩ ተጓዘ። በድንገት ነፃ የወጡ ጥቁር አሜሪካውያን ከበቡት። አንዳንዶቹ እግሩ ስር ተንበርክከው ሊሰግዱለት ሞከሩ። ሊንከን ግን እንዲህ አላቸው፣ አትስገዱልኝ፣ እኔ የእናንተ እኩል ሰው ነኝ። መስገድ ያለባችሁ ለፈጣሪ ብቻ ነው። አሁን እናንተ ነፃ ናችሁ፣ ለነፃነታችሁም የሚመጠን ሕይወት ኑሩ። አዛውንቶች አባት አብርሃም መጣ እያሉ እያለቀሱ መረቁት። ሊንከን በታሪክ ውስጥ ባሪያ ተደርገው የኖሩ ሰዎችን ፊት እያየ የድካሙን ዋጋ አገኘ። ይህ ቀን በሕይወቱ እጅግ ደስተኛ የሆነበት ቀን ነበር። ሚያዝያ 9 ቀን 1865 አፖማቶክስ በተባለች ትንሽ መንደር ውስጥ የአሜሪካ ዕጣ ፈንታ ተወሰነ። ጄኔራል ሮበርት ኢ ሊ ጄኔራል ዩሊሰስ ኤስ ግራንት እጅ ለመስጠት ተስማማ። ሊንከን ለግራንት አስቀድሞ የሻተው ትዕዛዝ ለስላሳ ሁን፣ let them up easy የሚል ነበር። ግራንት ለደቡብ ወታደሮች ታላቅ ርኅራኄ ያሳየ። መሳሪያችሁን አስቀምጡ፣ ፈረሶቻችሁን ግን ለጸደይ እርሻ ይዛችሁ ሂዱ አላቸው። ጦርነቱ አበቃ። አሜሪካ እንደገና አንድ ሆነች። በዋሽንግተን ዲሲ ሕዝቡ ለድል ጮቤ ሲረግጥ፣ ሊንከን ግን የሰሜን ዜማ ብቻ ሳይሆን የደቡብንም ዜማ ዲክሲ አጫውቱልኝ፣ አሁን ሁላችንም አንድ ነንና አለ። ከግድያው ጥቂት ቀናት ቀደም ብሎ
ሊንከን ለሚስቱ ለሜሪ እና ለቅርብ ጓደኞቹ አንድ ሕልም ማየቱን ነገራቸው። በሕልሜ በዋይት ሃውስ ውስጥ ለቅሶ ሰማሁኝ። ወደ ምስራቁ ክፍል ኢስትሩም ስገባ አስክሬን በሬሳ ሳጥን ውስጥ አየሁኝ። ፊቱ ተሸፍኗል፣ ወታደሮችም ይጠብቁታል። አንዱን ወታደር እዚህ የሞተው ማን ነው ብዬ ጠየቅኩት። ወታደሩም ፕሬዚዳንቱ ናቸው፣ በገዳይ እጅ ተገደሉ ብሎ መለሰልኝ። ሊንከን ይህንን ሕልም ቢመለከትም ጥበቃ እንዲደረግለት ግን አልፈለገም። እግዚአብሔር በወሰነው ቀን እሄዳለሁ ባይ ነበር። ሚያዝያ 14 ቀን 1865 መልካም አርብ ጉድ ፍራይዴ። ሊንከን እና ሜሪ አውር አሜሪካን ካዝን የተባለውን ተውኔት ለመመልከት ወደ ፎርድ ቲያትር ቤት ሄዱ። ሊንከን ዘና ብሎ ነበር። በወቅቱ ጆን ዊልክስ ቡዝ የተባለ የደቡብ ደጋፊና ተዋናይ ፕሬዝዳንቱን ለመግደል አድፍጦ ነበር። በተውኔቱ ውስጥ ሕዝቡ በጣም የሚስቅበት ሰዓት ሲደርስ ቡዝ በዝምታ ወደ ፕሬዝዳንቱ ሳጥን ቦክስ ገባ። በትንሽ ሽጉጥ ዴሪንገር የሊንከንን ራስ ከጀርባው መታው። ሊንከን ራሱን ሳተ። ቡዝ ከመድረኩ ላይ የዘለለ ሲክ ሴምፐር ታይራኒስ ለጨካኞች ሁሌም እንዲህ ነው ብሎ ጮኸና አመለጠ። መላው ቲያትር ቤት በለቅሶና በጩኸት ተሞላ። ሊንከን ወደ ፒተርሰን ቤት ተወሰደ። ዶክተሮች ሊያድኑት ቢሞክሩም ጥይቱ አእምሮ ውስጥ ዘልቆ ነበር። ሚያዝያ 15 ቀን 1865 ጠዋት አብርሃም ሊንከን የመጨረሻውን ትንፋሽ ተነፈሰ። በክፍሉ ውስጥ የነበረው የጦር ሚኒስትር ኤድዊን ስታንተን ዝምታውን ሰብሮ እንዲህ አለ። አሁን የታሪክ ንብረት ሆነ። የሊንከን አስክሬን በባቡር ተጭኖ ከዋሽንግተን ወደ ስፕሪንግፊልድ ኢሊኖይ ተጓዘ። በሚሊዮን የሚቆጠሩ አሜሪካውያን በባቡር ሐዲዱ ዳርቻ ቆመው እያለቀሱ ተሰናበቱት። ጥቁር፣ ነጭ፣ ድሃ፣ ሀብታም፣ ሁሉም በአንድነት አለቀሱ። የሀገሪቱ አዳኝ፣ የባሪያዎች ነፃ አውጪ፣ የታማኝነት ተምሳሌት የነበረው ሰው አረፈ። ዛሬ በዋሽንግተን ዲሲ የሚገኝ የሊንከን መታሰቢያ ላይ ተቀምጦ ወደፊት ሲመለከት ያ አስገራሚ ታሪኩ ለሁላችንም ይናገራል። ሰው ከፈለገ በታማኝነትና በትግል የማይደርስበት የከፍታ ማማ የለም ይለናል። አብርሃም ሊንከን የጫካው ልጅ፣ የኒው ሳሌም ጀግና፣ የኢሊኖይ ጠበቃ፣ የአሜሪካ 16ኛው ፕሬዝዳንት እና የዓለም የነጻነት ምልክት ሆኖ ለዘላለም ይኖራል።